ሰላም ተማሪዎች እንዴት ናችሁ? እንኳን ወደ ኢሊቤት አካዳሚ የዩቲዩብ ቻናል በሰላም መጣችሁ። በዚህ የዩቲዩብ ቻናል በልዩነት ለፍሬሽ ተማሪዎች የፍሬሽማን ቱቶሪያሎችን እየሰጠን እንገኛለን። ለቻናሉ አዲስ ሆናችሁ ካላችሁ ሰብስክራይብ በማድረግ ጀምሩ። ቪዲዮ ከተመቻችሁ ደግሞ ላይክ እና ሼር ማድረግ እንዳትረሱ። ከዚህ በፊት በነበረው የፓርት 1 ክላሳችን ቱቶሪያላችን ላይ ስለ ሲግኒፊካንት ዲጂት እንዲሁም ስለ አንሰርቴኒቲ መሳሰሉትን ተመልክተን ነበር። ስለዚህ ዛሬ በፓርት 2 ሩልስ ፎር ሲግኒፊካንት ዲጂትስ ከሚለው ጀምረን ቻፕተር 1 የምንጨርስ ይሆናል ማለት ነው። ስለዚህ በቅድሚያ የምናየው ቶፒክ ሩልስ ፎር ሲግኒፊካንት ዲጂትስ የሚሉትን ነው። ሩልስ ፎር ሲግኒፊካንት ዲጂትስ ላይ ሁለት ሩሎች አሉ። ሩል ነምበር 1 እና ሩል ነምበር 2 ወይም ደግሞ 2 ተብሎ የተቀመጡት ማለት ነው። የመጀመሪያው ሩል የሚለን ምንድነው? when approximate numbers are multiplied or divide approximate ነምበሮችን መልቲፕላይ ወይም ደግሞ ዲቫይድ በምናደርግበት ሰዓት ሪዛልቱ ሊይዘው የሚገባው ሲግኒፊካንት ዲጂት ከፋክተሮቹ ውስጥ ሊስት የሆነ ሲግኒፊካንት ዲጂት ካለው ጋር ተመሳሳይ ሊሆን ይገባል ነው የሚለን። ስለዚህ አሁን እዚህ ጋር የምናየው ኤግዛምፕል አለ። ምንድነው የሚለን? ከላይ ያለው ለምሳሌ 45 ሁለት ሲግኒፊካንት ዲጂት ነው ያለው። ከታች ያለው 3 ሲግኒፊካንት ዲጂት አለው። ቀጣዩ ደግሞ 4 ሲግኒፊካንት ዲጂት አለው። ስለዚህ ከነዚህ ፋክተሮች ውስጥ ሊስት የሆነ ሲግኒፊካንት ዲጂት ያለው ማለት ነው 45 እሱም ስንት ነው? 2 ማለት ነው። ስለዚህ እዚህ ጋር ሪዛልታችን የመጣልን በአጠቃላይ 6 ሲግኒፊካንት ዲጂት ያለው ሪዛልት ነው የመጣልን። በት ሩላችን ምን ይላል? ሪዛልታችን ሊይዘው የሚገባው ሲግኒፊካንት ዲጂት ከፋክተሮቹ ውስጥ ሊስት የሆነ ሲግኒፊካንት ዲጂት ካለው ጋር ተመሳሳይ ሊሆን ይገባል ይለናል። ስለዚህ እዚህ ጋር 6 ሲግኒፊካንት ዲጂት ሳይሆን ሪዛልታችን ሊኖረው የሚገባው 2 ነው ማለት ነው። ስለዚህ ይችን 9ን እናጠጋጋትና 7.0 ብለን ፋይናል አንሰራችንን with 2 significant digits እናስቀምጠዋለን ማለት ነው። ስለዚህ እዚህ ጋር መልቲፕላይ ኦር ዲቫይድ ስናደርግ ነው። ሁለተኛው ሩላችን ደግሞ የሚለን አፕሮክሲሜት የሆኑ ነምበሮችን በምንደምርበት ሰዓት ወይም ደግሞ ሰብስትራክት በምናደርግበት ሰዓት ወይም በምንቀንስበት ሰዓት ፋይናል አንሰራችን ሊኖረው የሚገባው ወይም ደግሞ ሊይዘው የሚገባው ሲግኒፊካንት ዲጂት ከዴሲማል ፖይንቱ በኋላ ሊስት የሆነ ወይም ደግሞ ስሞለስት የሆነ ነምበር ካለው ጋር ይለናል በምንደምርበት ወይም በምንቀንስበት ሰዓት። ኤግዛምፕሉን ስናይ ይበልጥ ክሊር ይሆንልናል። እዚህ ጋር ኤግዛምፕሉ ምንድነው የሚለን? ለምሳሌ 9.65 ከነጥብ በኋላ ስንት ነምበሮች አሉት? 2። ይሄንኛው ከነጥብ በኋላ 1፣ ይሄንኛውም ከነጥብ በኋላ 2። ስለዚህ ከነጥብ በኋላ ትንሽ የሆነ ስሞለስት የሆነ ነምበር ካለው ጋር ነው ፋይናል አንሰራችን እኩል ሊሆን የሚገባው ማለት ነው። ስለዚህ ይሄንን ስናቀናንሰው ስንት መጣልን? 15.16 መጣልን። 1 ከነጥብ በኋላ 2 ነው ያለው። በትንሹ ያለው ስንት ነው? ይሄም ከነጥብ በኋላ 2 ነው፣ ይሄን ከነጥብ በኋላ 1 ነው። እዚህ ደግሞ ከነጥብ በኋላ 2 ነው። ስለዚህ ፋይናል አንሰራችን ከነጥብ በኋላ 1 ብቻ ነው ሊኖረው የሚገባው ማለት ነው። ስለዚህ 6ን እናጠጋጋትና 15.2 ብለን ፋይናል አንሰራችንን እናስቀምጣለን ማለት ነው። ስለዚህ ሩልስ ፎር ሲግኒፊካንት ዲጂት እነዚህ ነው የሚገልጹልን። አፕሮክሲሜት የሆኑ ነምበሮችን መልቲፕላይ እና ዲቫይድ በምናደርግበት ሰዓት እና እንዲሁም አድና ሰብስትራክት በምናደርግበት ሰዓት ነው። መልቲፕላይ እና ዲቫይድ በምናደርግበት ሰዓት ፋይናል አንሰራችን ሊኖረው የሚገባው ሲግኒፊካንት ዲጂት ከፋክተሮች ውስጥ ሊስት የሆነ ሲግኒፊካንት ዲጂት ካለው ጋር እኩል ሊሆን ይገባል ነው የሚለን። ለምሳሌ 4፣ 3 እና 2 ያለው ካለ 2 ካለው ጋር ነው። 2 ያለው ትንሽ ስለሆነ ስለዚህ ፋይናል አንሰራችን ሊይዘው የሚገባው ሲግኒፊካንት ዲጂት ኦንሊ 2 ነው የሚሆነው ማለት ነው። አድና ሰብስትራክት ላይ ያለውን ብንመለከት ደግሞ ከነጥብ በኋላ ትንሽ ቁጥር ካለው ቁጥር ጋር ነው የመጨረሻው ፋይናል ሪዛልታችን እኩል ሊሆን ይገባል የሚለን። ስለዚህ የመጀመሪያው ኤግዛምፕል ላይ ስንመለከት ከነጥብ በኋላ 2 አለ። እዚህኛው ጋር ከመሃል ላይ ያለው ከነጥብ በኋላ 1 ያለው፣ ቀጣዩ ደግሞ ከነጥብ በኋላ 2 ነው ያለው። ስለዚህ ፋይናል አንሰራችን ከነጥብ በኋላ 1 ነው ሊኖረው የሚገባው ማለት ነው። ስለዚህ ይሄንን አጠጋግተን ከነጥብ በኋላ 1 ያለው አድርገን አስቀምጠናል ማለት ነው። ስለዚህ ሩሎቹ እነዚህ ናቸው። ከዚህ በፊት በነበሩ የፓርት 1 ቪዲዮአችን ላይ ስለ ሲግኒፊካንት ዲጂቶች ተመልክተን ነበረ። ሲግኒፊካንት ዲጂቶች እንዴት ነው የምንቆጥረው፣ ምንድናቸው የሚለውን አይተናል። አሁን ደግሞ ጠቅለል ባለ መልኩ ስለ ሲግኒፊካንት ዲጂቶች በ5 ሜን ፖይንት እንመለከታለን ማለት ነው። የመጀመሪያው ምንድነው የሚለን? ኦል ነን ዚሮ ነምበርስ አር ሲግኒፊካንት፣ ከዜሮ ውጭ ያሉ ሁሉም ነምበሮች ሲግኒፊካንት ናቸው። ሁለተኛው ነገር ደግሞ ምንድነው የሚለው? ዜሮስ ዊዝ ነምበር አር ኦልዌይስ ሲግኒፊካንት፣ ዜሮ በቁጥሮች መካከል በምትገባበት ሰዓት እንደ ሲግኒፊካንት ነምበር ኮንሲደር ትደረጋለች። ተርድ ፖይንት ዜሮ ከቁጥር በፊት የምትመጣ ከሆነ እንደ ሲግኒፊካንት ነምበር ኮንሲደር አናደርጋትም። ለምሳሌ እዚህ ጋር 98 ከሚለው በፊት 5 ዜሮዎች አሉ። እዚህኛው ጋር ደግሞ 98 ከሚለው በፊት 1 ዜሮ አለ። ነገር ግን ሁለቱም ተመሳሳይ የሆነ ሲግኒፊካንት ዲጂት ነው ያላቸው። ምክንያቱም ዜሮን
ኮንሲደር ስለማናደርጋት ማለት ነው። አራተኛው ፖይንት ደግሞ ዜሮ ከነጥብ በኋላ ከመጣች እንደ ሲግኒፊካንት ነምበር ኮንሲደር ትደረጋለች። ለምሳሌ 4.00 የሚለው ላይ ፈርስት ሲግኒፊካንት ዲጂት አለው ነው የምንለው፣ ምክንያቱም ከቁጥር በኋላ ከመጣች ኮንሲደር ስለምናደርጋት። አምስተኛው ፖይንት ዜሮ ከቁጥር በኋላ ከመጣች ኮንሲደር ልትደረግ ትችላለች። ላትደረግ የምትችልበትም ወይ አለ ነው የሚለው። ሜቢ ሲግኒፊካንት ልትሆን ትችላለች። ሜቢ ሲግኒፊካንት የምትሆነው መቼ ነው? ላይክ እዚህ ነጥብ ከነጥብ በኋላ ከመጣች ዜሮ ኮንሲደር ትደረጋለች ማለት ነው። ከቁጥር በኋላ ከመጣች ዜሮ ኮንሲደር ትደረጋለች። አሁን እዚህ ጋር ከቁጥር በኋላ ነው የመጣችው፣ ሰው ኮንሲደር ትደረጋለች። ኮንሲደር የማትደረግበት ወይ መቼ ነው ስንል ፎር ኤግዛምፕል ኮንሲደር የማትደረግበት ወይ 40 ብለን ብንጽፍ እዚህ ጋር ዜሮ ከቁጥር በኋላ ነው የመጣችው። ነገር ግን ስንት ሲግኒፊካንት ዲጂት ነው ያለው ይሄ ነምበር? ኦንሊ ዋን ሲግኒፊካንት ዲጂት ነው ያለው። እሱንም አራትን ብቻ ነው የምንቆጥረው ማለት ነው። ለምን ከተባለ ዜሮ ከቁጥር በኋላ ስትመጣ ኮንሲደር የማትደረግበት ወይ ውስጥ አንዱ ይሄ ነው። ኮንሲደር የምናደርጋት ዜሮ ከቁጥር በኋላ መጣ። ኮንሲደር የምናደርገው ዴሲማል ፖይንት ካለ ከዴሲማል ፖይንት በኋላ ከተጻፈች ነው እንጂ ላይክ እዚህ ሆል ነምበር ምናምን ከሆነ ኮንሲደር አናደርጋትም ማለት ነው። ይሄንን ለመግለጽ ነው። ስለ ሲግኒፊካንት ዲጂት በእነዚህ 5 ሜን ፖይንቶች ተመልክተናል። ወደ ቀጣዩ ቶፒካችን እንሄዳለን። ኮምፖዚሽን ኤንድ ሪዞሉሽን ይባላል። በውስጡ የተለያዩ ሰብ ቶፒኮችን ይዟል። ከዛ በፊት ግን ስለ ስካላር እና ቬክተር ዴፊኒሽን እንመለከታለን። ስካላር የምንላቸው ዴር ኳንቲቲስ which are completely described by a number unit ነምበር እና ዩኒቶችን ተጠቅመን ልንገልጻቸው የምንችላቸው ኳንቲቲዎች ስካላር እንላቸዋለን። ማግኒቲዩድ አላቸው፣ ነገር ግን ዳይሬክሽን የላቸውም። ማለትም ደግሞ ማግኒቲዩድ ማለት ነምበር ነው፣ ነገር ግን ዳይሬክሽን የላቸውም። ኦቢ የሚያደርጉት ደግሞ ኦርዲናሪ አልጀብራ ነው። ኦርዲናሪ አልጀብራን ኦቢ ያደርጋሉ ማለት ማትስ ላይ የምንጠቀመውን ኖርማል ሩል ለመደመር፣ ለመቀነስ፣ ለማባዛት እና ለማካፈል የምንጠቀማቸው ኖርማል ሩሎች አንድ ሲደመር ሁለት እኩል ነው 3 ብለን እንደምንገልጸው ሁሉ ስካላሮችም ላይ መጠቀም እንችላለን ነው የሚለን። ኤግዛምፕሎቹ ማስ፣ ታይም፣ ቮሊዩም፣ ስፒድ እና የመሳሰሉት ናቸው። ቬክተር የምንለው ደግሞ ኢት ካን ቢ ዲስክራይብድ ባይ ቦዝ ዩዚንግ ቦዝ ማግኒቲዩድ ዳይሬክሽን፣ ማግኒቲዩድም ዳይሬክሽንም ተጠቅመን መግለጽ እንችላለን። ስለዚህ ከስካላር ላይ የት የሚያደርገው ይሄንኛው ዳይሬክሽን ተጠቅመን መግለጽ እንችላለን፣ ነገር ግን እነዚህኞቹ ዳይሬክሽን የላቸውም ነው። ኦቤ የሚያደርጉት ደግሞ ቬክተር አልጀብራን ነው። ቬክተር አልጀብራን ማለት ኦቤ ያደርጋሉ ማለት ስካላሮችን ቀጥታ አንድ ሲደመር ሁለት እኩል ነው 3 ብለን እንደምንገልጸው እነዚህኞቹን ቬክተሮችን መግለጽ አንችልም። የራሳቸውን ስፔሲፊክ ሩሎችን ይጠቀማሉ። እነዚህ ሩሎች ምንድን ናቸው ስንል በቀጣዮቹ ቶፒኮች ላይ ስለምንመለከተው እዛ ጋር ኢን ዲቴል እናየዋለን። ኤግዛምፕሎቹ ዲስፕሌስመንት፣ ቬሎሲቲ፣ አክሰለሬሽን፣ ሞመንተም እና ሌሎችም ናቸው። በቬክተር ኮምፖዚሽን ኤንድ ሪዞሉሽን በሚለው ቶፒክ ስር ያለው ሌላኛው ሰብ ቶፒክ ቬክተር ሪፕሬዘንቴሽን ይባላል። ቬክተሮችን ሪፕሬዘንት የምናደርግባቸው ሁለት ዌዎች አሉ፣ አልጀብሪክ ሜተድ እና ጂኦሜትሪክ ሜተድ የምንለው። አልጀብሪክ ሜተድ የምንላቸው ምንድነው? ቬክተርስ ካን ቢ ሪፕሬዘንትድ ባይ ሌተር ዊዝ አን አሮ ኦቨር ኢትስ ሄድ። ቬክተሮችን ላይክ ኖርማል ሌተሩን ጽፈን ከዛ ከላያቸው ላይ ኦቨር ዴር ሄድ አሮ በመጠቀም መግለጽ እንችላለን ነው የሚለን። ለምሳሌ ቬሎሲቲ ያለ ቬሎሲቲ የሚወከለው በቪ ነው። ኤንዘን ቬክተር መሆኑን ለማሳየት ደግሞ ኦቨር ኢትስ ሄድ አን አሮ እንጠቀማለን። ይህ ኖርማል አጠቃቀሙ ወይም ደግሞ ኖርማል ዩዜጁ ነው አልጀብሪክ ሜተድ የሚነግረን። ሁለተኛው ሜተድ ጂኦሜትሪክ ሜተድ የምንለው ነው። ጂኦሜትሪክ ሜተድ ደግሞ ምንድነው የሚለን? ቬክተሮችን ባይ ድሮዊንግ ዘም አዝ ኤ ፒክቸር ወይም ደግሞ ላይን ዊዝ አን አሮ መግለጽ እንችላለን ነው የሚለው። ላይክ ዋት ስንል ለምሳሌ ይሄ ቬክተር ኤ ነው ብለን ብናስብ ቬክተርስ አር ነቲንግ በት ስትሬት አሮስ ድሮን ፍሮም ዋን ፖይንት ቱ አናዘር፣ ከአንድ ፖይንት ተነስተው እስከ ሌላኛው ፖይንት ድረስ የተሰሩ ስትሬት ላይኖች ናቸው። በት they have an arrow ነው የሚለን ማለት ነው ቬክተሮችን። እና እዚህ ጋር ዜሮ ቬክተር የምንለው ምንድነው? ቬክተሩ ዜሮ ቬክተር የምንለው የሆነ ቬክተር ዜሮ ቬክተር ነው ለማለት ምን መሆን አለበት ነው የሚለው? ዜሮ ሌንግዝ አለው። ለምሳሌ እዚህ ጋር 2 ሜትር ፐር ሰከንድ ብዬ ብገልጽ ሁለት ምንድነው የምታመለክተን? እዚህ ጋር ያለችው ሁለት ምኑ ነው የምታመለክተው? ማግኒቲዩድ ኦፍ ዘ ቬክተር ነው። ስለዚህ ማግኒቲዩድ እና ሌንግዝ ደግሞ ተመሳሳይ ናቸው። ዘ ሌንግዝ ኦፍ ዘ ቬክተር የሚያመለክተን ማግኒቲዩድን ነው። እንዲሁም ደግሞ ዘ ዳይሬክሽን ኦፍ ዘ አሮ የሚያመለክተን ደግሞ ዘ ዳይሬክሽን ኦፍ ዘ ቬክተር ነው። እና እዚህ ጋር ያለችው ሁለት ማግኒቲዩዱ ነች ወይም ደግሞ ሌንግዙ ነች። ስለዚህ ይቺ ሁለት ዜሮ በምትሆንበት ሰዓት ሌንግዙ ዜሮ ሆነ ወይም ደግሞ ማግኒቲዩዱ ዜሮ ሆነ ማለት ነው። ስለዚህ ዜሮ ቬክተር ይባላል። ሌንግዝ ኦፍ ዘ ቬክተር እዚህ ጋር ዘ ማግኒቲዩድ ኦፍ ዘ ቬክተር ነው የሚያመለክተን። ሎንገር የሆነ አሮ ካለን ቢገር የሆነ ማግኒቲዩድ ይኖረናል። አራተኛው ፖይንት ላይ ደግሞ ምንድነው የሚያነሳው? ለምሳሌ ይሄንን ቬክተር ኤ ነው ብለን አሰብን።
ሌላ ደግሞ ቬክተር እዚህ ጋር እንሳል ኦር ደግሞ አንድ ላይ እናድርጋቸውና ሁለቱም ቬክተሮች let me draw the vector b near to the vector a so ይሄንን ቬክተር b ብለን እናስበው። ስለዚህ ቬክተር ኤ እና እዚህ ጋር ቬክተር ቢ የሚባሉ አሉ። ቬክተር ኤ እና ቢ ኤ ፕላስ ቢ ናቸው ልንል የምንችለው መቼ ነው ስንል the head of the vector a with the tail of the vector b ጋር አታች የሚያደርግ ከሆነ የቬክተር ኤ ሄዱ ከቬክተር ቢ ቴል ጋር አታች የሚያደርግ ከሆነ ስለዚህ ሁለቱም ቬክተሮች ምን ብለን እንገልጻቸዋለን ነው እዚህ ጋር የሚለን ቬክተር ኤ ፕላስ ቢ ብለን ነው የምንገልጸው ማለት ነው። ምክንያቱም ምን ይላል እዚህ ጋር if you attach the beginning of the vector a to the end of the vector b የኤን መጀመሪያ ከቢ መጨረሻ ጋር አታች የምናደርገው ከሆነ ቬክተር ኤ ፕላስ ቢ ብለን እንገልጸዋለን ነው የሚለን። ሰው ጂኦሜትሪክ ሜተድ ጀነራል አይዲያው ይሄንኛው ነው። A vector changes if its magnitude or both magnitude or direction or both magnitude and direction changes አንድ ቬክተር ቼንጅ አደረገ የምንለው ሁለቱም ማግኒቲዩድም ዳይሬክሽኑም ወይ ካልሆነ ደግሞ ወይ ማግኒቲዩዱ ወይ ዳይሬክሽኑ ቼንጅ ካደረጉ ነው። እና ደግሞ ፊዚካል ኳንቲቲዎችን አድ ኦር ደግሞ ሰብስትራክት ማድረግ የምንችለው they have the same unit or and the same character ተመሳሳይ ዩኒት እና ተመሳሳይ ካራክተር ያላቸው ፊዚካል ኳንቲቲዎች ነው መደመር ወይም መቀነስ የምንችለው። ለምሳሌ 2 ሜትር እና 2 ሜትር ፐር ሰከንድን አንድ ላይ መደመር ወይም ደግሞ መቀነስ አንችልም ምክንያቱም ተመሳሳይ የሆነ ዩኒት ስለሌላቸው። a vector multiplied by a pure number or by scalar ምንም አይነት ለውጥ አያመጣም። ማለትም ደግሞ በፒውር ነምበር ወይም ደግሞ በስካላር ብናባዛው ቼንጅ ሊያደርገው የሚችለው ማግኒቲዩድ ስለሆነ ነው ማለት ነው። ኔጌቲቭ ነምበር ላይክ የምናባዛበት ስካላር ወይም ደግሞ ነምበር ኔጌቲቭ ከሆነ ግን ዳይሬክሽኑን ቼንጅ ያደርገዋል። ይህንን በኤግዛምፕል ለመመልከት ያህል ለምሳሌ እዚህ ጋር ሁለት ሜትር አለ ብንል ይህንን 2 ሜትር በሁለት ብናባዛው ስንት ይመጣል? 4 ሜትር ይመጣል። 4 ሜትር ይመጣል ማለት ነው። ምክንያቱም ኖርማል ፒውር ነምበሩ ኦር ደግሞ ስካላሩ በሁለት አባዛ ነው አይደል? ስለዚህ በሁለት ስናባዛው 4 ሜትር ይመጣል። ዳዝንት ሃቭ ኤኒ ቼንጅ ማለት ነው። ማግኒቲዩዱን ብቻ ነው እንጂ የቀየረው የዳይሬክሽን ቼንጅ የለውም። ነገር ግን በማይነስ አባዝታ ነው ቢሆን ኑሮ ግን ስንት ይመጣል? -4 ነው የሚመጣው። ስለዚህ በኔጌቲቭ ነምበር ስናባዛ the direction is reversed እንላለን ማለት ነው። A vector is multiplied by a scalar the new scalar becomes different physical quantity ለምሳሌ የሆነን ቬክተር በሆነ ስካላር ብናባዛው ዲፈረንት የሆነ ወይም ደግሞ የተለየ ፊዚካል ኳንቲቲ ልናገኝ እንችላለን። ለምሳሌ ቬሎሲቲን እና ታይምን መልቲፕላይ ብናደርጋቸው ምን እናገኛለን? ዲስፕሌስመንት እናገኛለን። ምክንያቱም ቬክተር እና ስካላር ስለሆነ ያባዛ ነው ሰምታይምስ አዲስ ፊዚካል ኳንቲቲ ልናገኝ እንችላለን ነው የሚለን ይሄ ስቴትመንት የሚገልጸው። ምክንያቱም እዚህ ጋር ቬሎሲቲ ቬክተር ነው እና ታይም ደግሞ ስካላር ነው። ስለዚህ ሁለቱን ስናባዛቸው ወይም ደግሞ መልቲፕላይ ስናደርጋቸው ዲፈረንት ፊዚካል ኳንቲቲ አገኘን። እሱንም ዲስፕሌስመንት ይለናል። ሶ እነዚህ በቬክተር ሪፕሬዘንቴሽን በሚለው ሰብ ቶፒክ ውስጥ ሁለት ሜተዶችን ተመለከተን፣ አልጀብሪክ ሜተድ እና ጂኦሜትሪክ ሜተድ። ይሄ ነው ጀነራል አይዲያቸው። The next subtopic is vector addition. ቬክተር አዲሽን ምንድን ነው የሚለን ሁለትና ከዛ በላይ የሆኑ ቬክተሮችን አድ ስናደርግ የምናገኘው ቬክተር ሪዛልታንት ቬክተር ይባላል። ሪዛልታንት ቬክተር የምናገኝበት ደግሞ ሁለት ሜተዶች አሉ። የመጀመሪያው ግራፊካል ሜተድ እንለዋለን። ሁለተኛው ደግሞ ፓራሌሎግራም ሎው የምንለው ነው። ግራፊካል ሜተድ ምንድን ነው የሚለው ቬክተሮችን ግራፊካሊ አድ ማድረግ እንችላለን ነው ባይ ጆይኒንግ ሄድ ቱ ቴል ማለትም ደግሞ የመጀመሪያውን ቬክተር ሄድ ቱ ደ ኔክስት ቬክተር ቴል ጋር በማገናኘት ሁለት ቬክተሮችን አድ ማድረግ እንችላለን ነው የሚለን። ሪዛልታንታቸውን ማግኘት የምንችለው ደግሞ the tail of the first vector to the head of the last vector ጋር አታች በማድረግ ነው። ማለትም ደግሞ ኤግዛምፕል እንመልከት። ይሄ ቬክተር ኤ ቢባል ይሄኛው ደግሞ ቬክተር ቢ ነው። እዚህ ጋር ቬክተር ሲ ያለን። ስለዚህ ቬክተር ኤ እና ቢ ቬክተር ኤ ሄዱ ከቬክተር ቢ ቴል ጋር የተገናኘ ነው። ቢ እና ሲን ብንመለከት ደግሞ ቬክተር ቢ ሄዱ ከቬክተር ሲ ቴል ጋር የተገናኘ ነው። ስለዚህ ኤ ፕላስ ቢ ፕላስ ሲ ናቸው ማለት ነው። ሪዛልታንታቸውን ደግሞ from the tail of the first vector to the head of the last vector አታች በማድረግ ነው ሪዛልታንቱ እናገኘ ነው ማለት ነው። ሶ ሪዛልታንቱ ኤ ፕላስ ቢ ፕላስ ሲ ብለን እንጨርሳለን።
ሁለተኛው ደግሞ ፓራሌሎግራም ሎ እንለዋለን። ፓራሌሎግራም ሎ ምንድነው የሚለን? ሁለት ቬክተሮች ኤ እና ቢ አጀሰንት ከሆኑ የእነሱ ዲያጎናል ሪዛልታንት ብለን እንወስደዋለን ነው። ስለዚህ ኤ እና ቢ የአር ኮምፖነንቶች ናቸው ማለት ነው። ስለዚህ ሁለት ቬክተሮች አጀሰንት ከሆኑ ሪዛልታንታቸው የሚሆነው የእነሱ ዲያጎናል ነው። የዲያጎናሉ ማግኒቱድ ማግኘት የምንችለው ባይ ዩዚንግ ኮዛይን ሎ ነው። እንዲሁም ደግሞ ዳይሬክሽኑ ባይ ዩዚንግ ሳይን ሎን ተጠቅመን ማግኘት እንችላለን። ኮዛይን ሎ ምንድን ነው የሚለን? ሪዛልታንቱ ማለት አንድ ራዲካል ኦፍ ኤ ስኩዌር ፕላስ ቢ ስኩዌር ማይነስ 12 ኮስ ቴታ ነው። ሳይን ሎ ደግሞ ሳይን ቴታ ኦቨር አር ማለት ከሳይን አልፋ ኦቨር ኤ እንዲሁም ደግሞ ሳይን ቤታ ኦቨር ቢ ጋር እኩል ነው የሚለን። The next subtopic is component of vectors. Component of vector ምንድን ነው የሚለን? ቬክተር ኤ ኮምፖነንቶችን ማግኘት የምንችለው by using trig function ነው። የኮምፖነንት ኦፍ ኤ ቬክተር የቬክተር ኤ ኮምፖነንቶች የምንላቸው ኤ ዋይ እና ኤ ኤክስ ነው። ለምሳሌ ኤ ኤክስን ማግኘት ከፈለግን ኮዝ እንጠቀማለን። እንዲሁም ደግሞ ኤ ዋይ ማግኘት ከፈለግን ሳይን እንጠቀማለን። ምክንያቱም ኮስ ቴታ ማለት አጀሰንት ኦቨር ሃይፖትነስ ነው። ሰው የቴታ አጀሰንቱ ማነው? ኤ ኤክስ ነው። ሃይፖትነሱ ደግሞ ኤ ነው። ስለዚህ ኮስ ቴታ ማለት አጀሰንት ኦቨር ሃይፖትነስ ስለሆነ ኤ ኤክስ ኦቨር ኤ ይሆናል። ክሪስ ክሮስ አድርገን ኤ ኤክስ ማለት ኤ ኮስ ቴታ ይሆናል። የኤ ዋይን ለማግኘት ደግሞ ሳይን ቴታ እንጠቀማለን ብለናል። ሳይን ቴታ ማለት ኦፖዚት ኦቨር ሃይፖትነስ ነው። ሶ ኦፖዚቱ ኤ ዋይ ነው። እዚህ ጋር ኤ ዋይ ኦቨር ኤ እንልና ኤ ዋይን ኤ ሳይን ቴታ ብለን እናገኘዋለን። ሪዛልታንታቸው ደግሞ ኤ ነው። ምክንያቱም ኤ ዋይ እና ኤ ኤክስ ኮምፖነንቶቹ ናቸው ስላልን፣ ስለዚህ ኤ ማለት ኤ ኤክስ ሲደመር ኤ ዋይ ይሆናል ማለት ነው። እዚህ ጋር ኤ ዋይ እና ኤ ኤክስ ምንድን ናቸው? ዴይ አር ፐርፔንዲኩላር ቱ ኢች አዘር ናቸው። ሶ ሪዛልታንታቸውን ማግኒቱድ ማግኘት የምንችለው ባይ ዩዚንግ ፓይታጎረስ ቴረም ነው። ፓይታጎረስ ቴረም ምን ይለናል? ኤ ማለት አንድ ራዲካል ኦፍ ኤ ኤክስ ስኩዌር ፕላስ ኤ ዋይ ስኩዌር ነው። ኢፍ ኢት ሃዝ ስሪ ደግሞ ኮምፖነንቶች ቢኖሩት ኤክስ ዋይ ዜድ ሰው ማግኒቱዱን ላይክ ኤ ኤክስ ስኩዌር ፕላስ ኤ ዋይ ስኩዌር ፕላስ ኤ ዜድ ስኩዌር ብለን ማግኘት እንችላለን ነው። በእነዚህ በሶስት አክሲሶች ምክንያት የሚፈጠሩ አንግሎች አሉ። ቴታ ኤክስ፣ ቴታ ዋይ እና ቴታ ዜድ ብለን የገለጽ ናቸው። ስለዚህ እነዚህን ዳይሬክሽን ማግኘት የምንችለው ደግሞ ባይ ዩዚንግ ዳይሬክሽን ኦፍ ኮዛይን ይለናል። እዚህ ጋር ጊቨን ባይ ዳይሬክሽን ኦፍ ኮዛይን ነው። እዚህ ጋር ምን ይላል? ኮዝ ኤክስ ማለት ኮዝ ማለት ምን ብለናል? አጀሰንት ኦቨር ሃይፖትነስ ነው ብለናል። ስለዚህ አጀሰንቱ ኤ ኤክስ ነው፣ እንዲሁም ደግሞ ሃይፖትነሱ ኤ ነው። ሶ ኮስ ቴታ ኤክስ ማለት ኤክስ ኦቨር ኤ ነው። ኮስ ቴታ ዋይ ማለት ኤ ዋይ ኦቨር ኤ ነው። ኮስ ቴታ ዜድ ደግሞ ኤ ዜድ ኦቨር ኤ ነው። ምክንያቱም ኮዝ ማለት አጀሰንቱ ሲካፈል ለሃይፖትነሱ ስለሆነ ለረዥሙ ሳይድ ማለት ነው ሃይፖትነስ ማለት። ስለዚህ የረዥሙን ሳይድ ሲካፈል ለአጀሰንታቸው ብለን እንገልጸዋለን። ቴታን ለማግኘት ደግሞ ኮዝ ኢንቨርስ እንጠቀማለን። The next topic is the unit vector. Unit vector ምንድን ነው ስንል ዩኒት ቬክተር ማለት ማግኒቱዱ አንድ የሆነ ዳይሜንሽንለስ ቬክተር ነው። ዳይሜንሽንለስ ነው ማለት ምንም አይነት ዩኒት የለውም፣ ደግሞ በዩኒት አይገለጽም ማለት ነው። ለምሳሌ ሌንግዝን 2 ሜትር በሚለው ዩኒት መግለጽ እንችላለን። ነገር ግን ዩኒት ቬክተሮች ዳይሜንሽንለስ ስለሆኑ ምንም አይነት ዩኒት የላቸውም። እንዲሁም ደግሞ ማግኒቱዳቸው አንድ ነው። ዩዥዋሊ ዲኖትድ የሚሆነው ዊዝ ሃት ነው፣ ማለትም ላይክ ዚስ ማለት ነው። ኦቨር ዴር ሄድ ሃት አላቸው እና በዋናነት ዜር አር 3 ዩኒት ቬክተሮች አሉ። ማለትም ደግሞ ሶስቱን ኮምፖነንቶች ተመርኩዞ ወይም ደግሞ ሶስቱን አክሲሶች መሰረት አድርገው ኤክስ ዋይ እና ዜድን 3 ዩኒት ቬክተሮች አሉን። በፖዚቲቭ ኤክስ በኩል አይ አለን፣ በፖዚቲቭ ዋይ በኩል ደግሞ ጂ አለን፣ እንዲሁም በፖዚቲቭ ዜድ በኩል ደግሞ ኬ አለን። ድሮ አድርጌ ባሳያችሁ እዚህ ጋር እዚህ ጋር በፖዚቲቭ ኤክስ በኩል ማን አለ ብለናል? አይ የሚባል ዩኒት ቬክተር ይኖረናል። በፖዚቲቭ ዋይ በኩል ደግሞ ጂ የሚባል ዩኒት ቬክተር ይኖረናል። እንዲሁም ደግሞ በፖዚቲቭ ዜድ በኩል ደግሞ ኬ የሚባል ዩኒት ቬክተር ይኖረናል ማለት ነው። ስለዚህ ሶስት ኮምፖነንቶች ወይም ደግሞ ሶስቱን አክሲሶች መሰረት አድርገው 3 ዩኒት ቬክተሮች አሉን፣ አይ ጄ እና ኬ የምንላቸው ማለት ነው። ስለዚህ በፖዚቲቭ ነው። በኔጌቲቭ ሲሆን ደግሞ በፖዚቲቭ ኤክስ በኩል ነው አይ ብለናል። ስለዚህ በኔጌቲቭ ኤክስ በኩል ደግሞ ኔጌቲቭ አይ ይሆናል። በኔጌቲቭ ዋይ በኩል ደግሞ ኔጌቲቭ ጄ ይሆናል። በኔጌቲቭ ዜድ በኩል ደግሞ ማን ይሆናል?
ኔጌቲቭ ኬ ይሆናል ማለት ነው። ሶስት ለምሳሌ ኤ የሚባለው ቬክተር ሶስት ኮምፖነንቶች ካሉት ኤኤክስ፣ ኤዋይ እና ኤዜድ። ስለዚህ በእያንዳንዳቸው ዩኒት ቬክተር ተጠቅመን እንገልጸዋለን ማለት ነው። ኤኤክስ ኢን ዘ አይ ዳይሬክሽን፣ እንዲሁም ደግሞ ኤዋይ ኢን ዘ ጄ ዳይሬክሽን፣ እንዲሁም ኤዜድ ኢን ዘ ኬ ዳይሬክሽን ብለን አንድን ኤ በሶስት ኮምፖነንቶችን እንዲሁም ደግሞ ዊዝ ስሪ ዩኒት ቬክተርስ ዲስክራይብ እናደርገዋለን። ቬክተር አዲሽን ኢን ዩኒት ቬክተር ኖቴሽን የሚለው ምንድን ነው? ለምሳሌ ሁለት በዩኒት ቬክተር የተገለጹ ቬክተሮችን አድ አድርጉ ብንባል እንዴት ነው አድ የምናደርጋቸው? አድ ዩኒት ቬክተር ዛት አር ኤክስፕረስድ ኢን ቱ ቬክተርስ ኖቴሽን ኢዝ ኢዚ ኢን ዛት ኢንዲቪዥዋል ዩኒት ቬክተርስ አፒሪንግ ኢን ኢች ኦፍ ቱ ኦር ሞር ተርምስ ካን ቢ ፋክተር አውት። ማለትም ደግሞ ይህንን እዚህ ጋር እንትኑን ፎርሙላውን ስንመለከት በደንብ ክላሪፋይ ያደርግልናል። እዚህ ጋር ቬክተር ኤ የሚባል አለ። ቬክተር ኤ ሶስት ኮምፖነንቶች አሉት፣ ኤኤክስ፣ ኤዋይ እና ኤዜድ ኢን አይ፣ ጄ እና ኬ ዳይሬክሽን። ቢም ደግሞ ልክ እንደዚህ ነው። ስለዚህ ኤ እና ቢ ደምሩ ማለት ምን ማለት ነው? ተመሳሳይ የሆነ ኮምፖነንት ያላቸውን አንድ ላይ እንወስድና ከዛ በኋላ ላይ ታይምስ ዊዝ ዲር ዩኒት ቬክተር እናደርጋለን። ለምሳሌ የኤክስ ዩኒት ቬክተር አይ ነው ብለናል፣ የዋይ ዩኒት ቬክተር ጄ ነው ብለናል፣ የዜድ ደግሞ ዩኒት ቬክተር ኬ ነው ብለናል። ስለዚህ ተመሳሳይ የሆነ ኮምፖነንት ያላቸውን ሰብስበን በዩኒት ቬክተሮቻቸው ማባዛት ነው። ስለዚህ እዚህ ጋር ምን ይሆናል? ኤኤክስ ፕላስ ቢኤክስ ታይምስ አይ ይሆናል። የዋይን ኮምፖነንት ደግሞ አንድ ላይ እንሰበስብና በጂ እናባዛለን። የዜድን አንድ ላይ ሰብስበን በኪ እናባዛለን። ስለዚህ አዲንግ ቬክተር ዊዝ ቬክተር ዩኒት ኖቴሽን ሲምፕል ነው ማለት ነው። ቀጥታ ተመሳሳይ ያላቸውን ኮምፖነንት ያላቸውን ሰብስበን በዩኒት ቬክተራቸው ማባዛት። ኦቨር ሃይፖትነስ የዚህ ኦፖዚቱ ማን ነው? ኤዋይ በዚህ አቅጣጫው ማለት ነው። ሶ ኤዋይ ኦፖዚቱ ነው ኤንድ ሃይፖትነሱ ደግሞ ኤ ነው። ስለዚህ ኦፖዚት ኦቨር ሃይፖትነስ ኤዋይ ኦቨር ኤ ይሆናል። ስለዚህ ኤዋይ ማለት ክሪስ ክሮስ እናደርግና ኤዋይ ማለት ኤ ሳይን ቴታ ይሆናል። እንዲሁም ደግሞ ኤኤክስ ማግኘት ከፈለግን ደግሞ ኮዝ ቴታን እንጠቀማለን። ኮዝ ቴታ ማለት ደግሞ አጀሰንት ኦቨር ሃይፖትነስ ነው። ሶ አጀሰንቱ ምንድን ነው? እዚህ ጋር አጀሰንቱ ኤኤክስ ነው። እንዲሁም ደግሞ ሃይፖትነሱ ኤ ነው። ሶ ኤኤክስ ማለት ምን ይሆናል? ኤ ኮስ ቴታ ይሆናል ማለት ነው። ስለዚህ የሁለቱን ኮምፖነንቶች ያገኘናቸው ሪዛልታንቱ ምን ይሆናል? ኤ ማለት ኤኤክስ ሲደመር ኤዋይ ነው። ስለዚህ ኤኤክስ ማለት ስንት መቶልናል? ኤ ኮስ ቴታ መቶልናል። ኤዋይ ማለት ደግሞ ኤ ሳይን ቴታ መቶልናል። ስለዚህ ሁለቱን ተጠቅመን የኮምፖነንት ኦፍ ኤን አገኘናቸው ማለት ነው። እዚህ ጋር ኤዋይ እና ኤኤክስ ፐርፔንዲኩላር ቱ ኢች አዘር ስለሆኑ የእነሱን ዲያጎናላቸውን ኦር ሪዛልታንታቸውን ባይ ዩዚንግ ፓይታጎረስ ቴረም ሪዛልቱን ማግኘት እንችላለን ማለት ነው። ሶ ኤ ዊች ኢዝ ኢኳልስ ቱ አንደር ራዲካል ስኩዌር ኦፍ ኤክስ ስኩዌር ፕላስ ኤዋይ ስኩዌር ይሆናል ሪዛልታንቱ። ምክንያቱም ሪዛልታንት ቬክተራችን ማለት ፐርፔንዲኩላር ስለሆነ ፓይታጎረስ ቴረም ተጠቅመን እናገኘዋለን። ሶስት ዳይሜንሽን የሚኖረው ከሆነ ደግሞ ኤክስ ፕላስ ኤዋይ ፕላስ ኤዜድ ይሆናል። ሪዛልታንቱ ደግሞ ወይም ደግሞ ማግኒቲዩዳቸውን ደግሞ ሩት ስኩዌር ኦፍ ኤክስ ስኩዌር ሲደመር ኤዋይ ስኩዌር ሲደመር ኤዜድ ስኩዌር ብለን እናገኘዋለን ነው። ኤንድ ዘ ዳይሬክሽን አንግልስ ዛት ዚስ ቬክተር ሜክስ ዊዝ ዘ ትሪ አክሲስ ኢዝ ጊቨን ባይ ዘ ዳይሬክሽን ኦፍ ዘ ኮዛይን። ይሄ የሚለን ምንድነው? ሶስት አክሲሶች አሉ እዚህ ጋር ኤክስ በዚህ በኩል እንደ ሆሪዞንታል ኤክስ አለ፣ ከዛ ቨርቲካል ዋይ አለ፣ ኤንድ ዜድ አለ። ስለዚህ ከሶስቱ ጋር የሚፈጠሩት አንግሎች አሉ ቴታ ኤክስ፣ ቴታ ዋይ እና ቴታ ዜድ የምንላቸው። ስለዚህ እነዚህን ቬክተሮች ማግኘት የምንችለው ባይ ዩዚንግ ኮዛይን ሎ ተጠቅመን ማግኘት እንችላለን ይለናል። ከዚህ ውስጥ ኮዝ ኤክስ ማለት እዚህ ጋር ቴታ አለች ብለን ብናስብ እዚህ ጋር ደግሞ ዋይ አለ ኤንድ አት ዘ ሆሪዞንታል ሳይድ ላይ ደግሞ ኤክስ አለ። ስለዚህ በዚህ በኩል ኮዝ ኤክስ ማለት ምን ማለት ነው ብለናል? ኮዝ ኤክስ ማለት አጀሰንት ኦቨር ሃይፖትነስ ነው ብለናል። ሶ አጀሰንቱ በዚህ አቅጣጫ ማለት ነው ኤክስ እንለዋለን ሃይፖትነሱን ደግሞ ደ ቬክተር ኤ እንለዋለን ማለት ነው። ሶ ይሄንን እንደ ኤ እናስበው፣ ይሄንኛውን ደግሞ እንደ ኤክስ እናስበው፣ እንዲሁም እዚህ ጋር ያለውን እንደ ኤዋይ እናስበዋለን ማለት ነው። ስለዚህ ኮዝ ኤክስ ማለት አጀሰንት ኦቨር ሃይፖትነስ ነው። ኤክስ ኦቨር ኤ ይሆናል። ኮዝ ቴታ ዋይ ሲሆን ደግሞ ይሄንን እንደ ዋይ አስቡትና በዚህ በኩል ያለው ቴታ ዋይ ማለት ነው። ስለዚህ ይሄንን ግጥም ስናደርገው ምን ይሆናል? ቴታ ዋይ ማለት ደግሞ ምንድነው?
ኮዝ ኦፍ ቴታ ዋይ ይለናል። ኮዝ ኦፍ ቴታ ዋይ ማለት ደግሞ አጀሰንቱ ሲካፈል ለሃይፖትነስ ይሆናል። አጀሰንቱ ዋይ ነው። ስለዚህ ኤ ዋይ ሲካፈል ለኤ ይሆናል። እንዲሁም ደግሞ ኮዝ ቴታ ዜድ የሚለን ደግሞ እንዴት ነው? እዚች ጋር ዜድ አለች። ስለዚህ ይህን እንደዚህ እንስለውና አጀሰንቱ እዚህ ጋር አለ። ስለዚህ አጀሰንቱ ራሱ ነው ኤ ዜድ ነው። ሃይፖትነሱ ደግሞ ይህንን እንደ ዜድ እንደ ኤ እናስበዋለን። ስለዚህ መልሱ ምን ይሆናል? ኤ ዜድ ኦቨር ኤ ይሆናል። ቴታን ለብቻዋ ማግኘት ስንፈልግ ኮዝ ኢንቨርስ ኦፍ ኤ ኤክስ ኦቨር ኤ ይሆናል። ይሄንኛው ኮዝ ኢንቨርስ ኦፍ ኤ ዋይ ኦቨር ኤ፣ ይሄንኛው ደግሞ ኮዝ ኢንቨርስ ኦፍ ኤ ዜድ ኦቨር ኤ የሚል እናገኛለን ማለት ነው። ስለዚህ ከሶስት አክሲሶቹ ጋር የሚፈጠረውን አንግል ማግኘት ከፈለግን ኮዛይሎ ተጠቅመን ማግኘት እንችላለን። ፎርሙላው ደግሞ እዚህ ጋር ተቀምጦልናል። the other topic that we are going to see ደግሞ ዩኒት ቬክተር ይባላል። ዩኒት ቬክተር ምንድን ነው ስንል ዩኒት ቬክተር የምንላቸው አንድ የሆነ ማግኒቱድ ያላቸው ወይም ማግኒቱዳቸው አንድ የሆነ ዳይሜንሽን ለስ የሆኑ ምን እንላቸዋለን? ቬክተሮች ዩኒት ቬክተር እንላቸዋለን። ይሄን ዳይሜንሽን ለስ ናቸው ማለት ነው። ምንም አይነት ዩኒት የላቸውም ማለት ነው። ለምሳሌ ሌንግዝ በሜትር ይገለጻል 2 ሜትር ብለን። ዩኒት ቬክተሮችን በምንም አንገልጻቸውም፣ ዳይሜንሽን ለስ ናቸው። ደግሞ ዳይሬክሽን የላቸውም፣ ማግኒቱዳቸው ደግሞ አንድ ነው። ሶ ዩኒት ቬክተሮችን they are denoted with a hat በዩ ላይ የምታዩት ምልክት አለች አይደለ? ሶ እሷን ተጠቅመን ኤክስፕረስ እናደርጋቸዋለን። there are 3 unit vectors ሶስት ዩኒት ቬክተሮች አሉ፣ በኤክስ በዋይ እና በዜድ ዳይሬክሽን ማለት ነው። በኤክስ በኩል ያለው ዳይሬክሽን the last topic is finding a unit vector እንዴት ነው ዩኒት ቬክተሮችን ማግኘት የምንችለው የሚለው ነው። እዚህ ጋር ለምሳሌ ቬክተር አር አለ xi + yj + z የሚል። ስለዚህ ዩኒት ቬክተር እንዴት ነው የምናገኘው ስንል ዩኒት ቬክተር ለማግኘት ቀላል ፎርሙላ ነው ያለው። እሱ ምንድነው? ኖርማል ቬክተሩን ሲካፈል to its magnitude ማለት ነው። ኖርማል ቬክተር ማለት እዚህ ጋር የተቀመጠው ኖርማል ቬክተሩ xi + yj + z ሲካፈል ማግኒቱዱ ማለት ደግሞ ምን ማለት ነው? የነዚህ አንድ ራዲካል ገብተው ለምሳሌ የዚህን ማግኒቱድ ፈልጉ ከተባለ አንድ ራዲካል ኦፍ x ስኩዌር + y ስኩዌር + z ስኩዌር እነዚህ ነው ማግኒቱድ የምንለው። ስለዚህ ምንድነው ዩኒት ቬክተር ማለት ኖርማል ቬክተሩ ሲካፈል ማግኒቱድ ነው። you can get the magnitude ደግሞ r which is equal to and radical of x square plus y square plus z square. for example እዚህ ጋር 2x in the i direction ብንጠቀም እንዲሁም ደግሞ ሲደመር ብለን 3y in the j direction plus 4k for z in the k direction ብንጠቀም እዚህ ጋር k ብለን እናስበውና ሶ ምንድነው የሚሆነው ማግኒቱዱ ማለት አንድ ራዲካል ኦፍ 2 ስኩዌር ሲደመር 3 ስኩዌር ሲደመር 4 ስኩዌር ይሆናል ማለት ነው። ያንን አውጥተን ማግኒቱዱ ይሆናል። ከዛ ለማግኒቱዱ ማካፈል ነው። ማግኒቱዱ ማለት አንድ ራዲካል ኦፍ 2 ስኩዌር it is 4 ነው ፕላስ 3 ስኩዌር it is 9 and 4 square it is 16 so 4 ሲደመር 9 it is 13 እና 16 ደግሞ ስንት ነው የሚሆነው 29 so አንድ ራዲካል 29 ይሆናል። ስለዚህ ዩኒት ቬክተሩ ማለት እዚህ ጋር ኖርማል ዩኒት ቬክተር ሲካፈል የአንድ ራዲካል ኦፍ 29 ይሆናል ማለት ነው። ስለዚህ ኖርማል ሪዛልታንት ቬክተር ማለት ይሄ ነው። በቃ ዩኒት ቬክተር ፈልጉ ከተባለ ሌላ ምንም ተአምር የለውም። ኖርማሉን ቬክተሩን ሲካፈል ለምኑ ማድረግ ነው? አንድ ራዲካል ኦፍ ሩት ኦፍ ኤክስ ስኩዌር ዋይ ስኩዌር እና ዜድ ስኩዌር ብለን የመጣልን ውጤት ሲካፈል ኖርማል ቬክተር ሲካፈል ለመጣልን ውጤት አድርገን እናስቀምጣለን። ሶ ዩኒት 1 ይሄንን ይመስላል። if you have any suggestion or feedback you can write on a comment section። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ